ኬስሽን ቁረጭ ብዬ ልብ ወደ ኧረ መቀሌ ግደለኝ ማርያም የማታውቀው ሀገር ከሆነ እስከምትለም ከዛ ግን ለመድኩት ሲለኝ በስመ አብ ለመድኩት። አንዴ 8 ወር ተቀምጫለሁ። ማርያም ዳይፍጠር የሚባል ዳፉል ሐጃ ዳ ሙስጠፋ ዳይፍጠር ማርያም ዳአማኔል እንትን ጣና ሬስቶራንት ምናምን እዛ ሄደን ነው የምንበላ ነበር። እዛ የመቀለ ልጅ ደግሞ ሆቴል አውጣ ነበር፣ ሳቤላ የምትባል ሜሎስ ሆቴል። ትግራይ ሆቴልም መጥቶኛል። ተካ ወርቂ ታማ ሓደ ና መናኸርያ ወደ ስመራ ልባል ወደ መናኸርያ ወደ መሲ ጅባና ክፍትሸና ጓል ሄደ አንተ ማስተሞን ከምትፈትሸን ብሸረር ገረጡ ዓበሉ ክተካ መሲ ጫማ ጠፊት የደብገለ የለ አልባ ቤት ፊለ ወድ መሲሉ ማርያም ጓልያ መስሉ ብጣዕሚ ሓዚቡ ይቅርታ ኢሉ ባሪያውዲ ተካ እንመኖራ ወደ ስመራ ልባላ ይፈልታ ያነ ተካ ብጫማ ጥፊት ይገለ ተፈታትን ካብኡ ግን ጓልያ መሰና ይቅርታ ኢሉ ጓልስታር ይቅርታ ኢሉ ቦክስ ያሽጉትን የወገልን የሆን ግዛዕ ግድግድ እኮ ይልኳል። ተካ ትግራይ ሆቴል ግብዳ ቆንድ ግዛዕ እኮ ይልኳል። ማርያምን የለኩም ማርያምን አፈር ያውል እመብርሃነ ግድንግድ ነው እያለቻችሁ ነው። ትልቅ ነው በጣም እንትን ረዥም ነው። ሽጉጥም አለው። አፈር ያውል ማርያምን አነ ምኬልን አነ ምስሩ ታይለከሺ ይፈልጠኒ ብደንብ ገይሩ ያስታውሰኒ ብደንብ ገይሩ ይፈልጠኒ ካብኡ መቐለ መፂኡ ገለ ሒዝ ንዘ ካብኡ ብድሕሪኳስ መቐለ መፂኡ ሒዝ ንዘና ኢሉ ገለዘን አቡል መቐለ መፂኡ ማርያምን ህዝብ ጀኮን ምናምን ቢልሽ አትስሚ። እኔ ልንገርሽ ባይተወይ እኔ ስኒ ስወጣ ማለት ነው ላይክ ሊቢያ ምናምን አላውቀውም። ማርያም በጣም ትንሽ ሶታ ካገር በጣም ትንሽ አላ ምን ነገር አላውቀውም። ሱዳን ገባው ብቻዬን የወጣሁት ነገር ሱዳን ገባው። ከሱዳን የሆነ ልጆች አገኘ ምሳ ከዛ እንደ ዛሬ ማታ ገብቼ ከነገ ወዲያ ይሄድ ነበር ሊቢያ ውስጥ። ከዛ ለእኔ ጓደኛዬ እሱ ደግሞ ለነሱ ጓደኛቸው፣ እኔ ግን አላውቃቸውም ሰዎች ሚሄዱ። ከዛ ሰውዬው አንተ በሊቢያ አድርገው የሚሄዱ አሉ ከለምን ከነሱ ጋር ትሄድ ማለት ምንም ከላቁ ማርያም እንዴት ምንድን ነው ሊቢያ አላውቀውም ምናምን አላውቀውም። ሱዳን አውቃታለሁ፣ ኢትዮጵያ አውቃታለሁ፣ ትግራይ አውቃታለሁ። በቃ እቺ ነበር ማለት ኤርትራ ለራሱ አውቃት ነበር። ከዛ በኋላ ከነሱ ጋር ሄድ ብሎ እኔ ደግሞ ተገናኘ ነው ማንጣ ደግሞ ትበተካል ምንም አልፈራ አሁን የህፃንነት ሆኖ ምንም አይገባኝ ምንም እንትን አይለኝም። ከዛ ከነሱ ጋር ጀመርን መንገድ ዩሮፓ የታለን ምል የአንድ ቀን ምክር ከተጓዝም በኋላ ዩሮፓ ሀገር መድናቸው ዩሮፓ ሀገር ወደዚህ እንኳን ስመጣ እኔ ፕሌን ላይ እኔ በእንቅልፍና በእንትና እኔ በቃ ክሮ ብዬ ነው የመጣው እንቅልፌ ፕሌን ላይ። እዛም እዚህ ኤርፖርት ውስጥም ሰዎች መጥቶ እስከሚወስዱ አትወጣም ከኤርፖርት እስር ቤት በለው እዛ ሳምንቱ 1 ወር ምናምን ያደርጋሉ። ሰዎቻቸው ረስተዋቸው ያልወሰዱ እንደዚህ ያልወጡ እዛ እንተኛው እኔ በእንቅልፍ ነው ለት ከለው ስሜ ቢጠራ ማለት ነው ለት ከዛ በኋላ ስደጋ ምናምን ተጠርቼ መጥተዋል ተብሎ ተጠርቼ ወጣሁ እንጂ እዛ ተረስቼ ነበር። እኔ እዛ ኤርፖርት በስመ አብ ኧረ ስደት ነው መሀሉ ልቆት አለፈ። ገለበጡን 27 ሰው ሞትን፣ ሞተን የቀረውን ውስጥ ነው አንተ ወጣው ያው ማርያምን እንደ አሳ ከባህር ዘፎ እስር ቤት አስገቡ። እስር ቤት 2 ወር ሰርቼ በዛ ወንድሜ ከፍሏል ብር። እዚህ ደግሞ እየሰራው ነው። ሊቢያ ሰራ ነበር ከዛ ይህን አዲ ነው እንዳይዘጋብን ደግሞ ብቻ መጥፎ ስድብ እየሰደቡን ከባህር ዘፈው አውጥተው እስር ቤት ውስጥ አስገብተውን ከዛ ለ7 ሰው ቀጠቀጧቸው እንደማያልፍ። ይህ ሆድ እግራቸው ብትሉ ሆዳቸው
ለውሃ የሚያስተላልፈው ትቧላ ትንሽ የነበርኩ ምስቃለሁ ማርያም ትንሽነት የሚወጣ እንጂ እኔ በማደርገው የነበርኩ ሊቢያ ውስጥ ማርያም መሞት ነበር። አሁን በዚህ ባለውበት እድሜ በዚህ ባለውበት እንትን ሰውነቴ ምናምን ትርገሉ ነበር ማርያም። ከዛ በኋላ ቀጥቅጦ እነሱም በዳዴ አስኬዷቸው። በቃ ሄድም አይንቀሳቀሱም፣ ሽንታቸው አይቆጣጠሩም፣ አራቸው ለራሱ አይቆጣጠሩም። በቃ አንድ ልጅ ነበር በተለይ ይሄ እኔ ብቻ ነኝ ሀበሻ በመርከቡ ላይ ሁሉ ጥቁር ነበር። እነዚህ ጊኒ ማሊ ምናምን የሚባሉ ነበሩ። ከዛ ወንድሜ እስር ቤት እገባልሃለሁ ቆሞቱ 3 ፎቅ ብለው ወደ ላይ እንደዚህ አይተህ ላይ ብሎፎን አታገኝም፣ በጭራሽ አይታይም። ጥቁር ነው እንደ ቱሃን ወይ ቁማል አላ ሆን በጣም ቁማል ያለበት ሰው ላይ ጫው ክፍታለ እነዚህ ቁማሎች ፈልክልክልክ ምናምን ይላሉ። ህዝቡ እንደዛ ነው። እስር ቤት ውስጥ 5 ሀንገር አለ። አንድ ሀንገር ከእስከ 200 እስከ 400 ህዝብ ነው የሚይዘው። ከዛ በኋላ ትንሽ ከቆየ ሳምንት ከቆየ በኋላ እስር ቤት እያፈረሱት ነበር። 50 የሚባል እስር ቤት ነበር እያፈረሱት ነበር። ሊወጡ ፈልጎ ታስበው የነበሩት እያፈረሱ ነበር። ከዛ በኋላ አባቴ ሰብረው ሲወጡ ስንት ሰው እንደሞተ እንዲህ ረሳሳላ እንደዚህ እንትን እንደዚህ ያለ ተኩሰው ነገር አለ ህዝቡ እንዳለ እንደዛ ነው ጨረሱ። ከዛ በኋላ ሀንገር ውስጥ ይገባል ሰውዬው። እያንዳንዱ በቃ እድል ያለ የዛን ጊዜ ያልተመታ አለ። አብዛኛው የተመታ የሞተ ምናምን ሬሳ። ከዛ ደግሞ በባህር ብዙ መርከብ አላቸው እስር ቤቱ። ሬሳዎች የሰሩ መሀል ባህር ላይ ነው። ከዛ ምን አረጉ መስሎች ሊያመልጡ ያሰቡትን ሀንገር እኛ ጋር አልነበር፣ ሌላ ሀንገር ነው። በሩ ሸፈኑ በስሚንቶ አልበ ጦሩ እንዳይንቀሳቀስ ምናምን ላይክ እኔ 2 ሳምንት ካረኩን በኋላ ላይክ የምግብ ሰራተኛ ሆኜ በጣም ስለምሰራ ምግብ ላይክ የሚሰራ ተብዬ ወጣ። ከዛ በኋላ ምግብ በምንድን ነው የምናቀበላቸው? በላይ በሀንገሩ ላይ ማለት ነው። ዣንጥላ አለ ገመዳ፣ በገመድ አድርገን ነው የምናወልቀው። የታመመ ሰው በዛ ነው እንደ ከውሃ ከሌላ ውሃ ከጉድጓድ እንደዛ አድርገን የምታወጣቸው ሰዎች የታመሙት። ቆሻሻ እዛ ቆሻሻ እንዳይመስላችሁ፣ ሽታ ያለ ሽታ እዛ እንዳይመስላችሁ። ከዛ በኋላ ይሄን ሀንገር እንደዛ ብሎ እንትን አደረጉ። ከዛ እየሰራው 2 ሳምንት ነው ከመውጣቴ በፊት 2 ሳምንት 1 ሳምንት ብቻ መቀር የሚባል ላይክ ቢሮ ማለት ነው፣ የኃላፊዎች ቢሮ። እዛ ቢሮ ተጣራሁኝ እና አረብ ከዛ የነበረ ህዝብ በሙሉ እኔ ብቻ አረብ ምችል የሊቢያ አረብ ማለት ነው። ከዛ ና ተባልኩኝ። ምን አለኝ ስንት 2000 ዲናር ነው ያለኝ። 2000 ዲናር ነው ምናምን እናደርግልሃለን። ደግሞ የመኪና እንትን ነው ከእስር ቤቱ ፊት ያለ ትልቅ እንትን አስፓልት አለ። እዛ አስፓልት ውስጥ ደግሞ መኪና መሸጫ አለ። ባለ እስር ቤት ማለት ነው። እዚህ መኪና ትጠብቃለህ፣ ማንጃ ፈቃድ እናውጣልሃለን፣ ትሸጣለህ። ከ4 ወር በኋላ በዚህ ካሉ ጣሊያ አስገብቼ እመጣለሁ። እኔ ፈራ። ከዛ ወደ 2ኛ ቢሮ ተላኩኝ። መልስ እነግርሃለሁ ስለ ወደ 2ኛ ቢሮ ተላኩኝ። እዛ 2ኛ ቢሮ ሳምንት ነው ምናምን ሰራው። ከዛ ዒድ ትወጣለህ ሲሉ ሰው አልነበረም። እንግዲህ ሊቢያ ውስጥ ዒድ ነበር፣ ትልቅ ዒድ ረመዳን ነው የምትሉት። እኔ ደግሞ ትራብሉስ ውስጥ መሀል ከተማ ላይ የማውቀው ሰው አልነበረኝ። በጣም ወዶቹ ጓደኞች የነበሩ አንዱን ማንሳት አልፈልግም። ሰው የዛን ቀን ያኔ በጣም ስለሚዘገን ማለት ነው። ሁለቱን ለካን እየጠበቁኝ ነበር። እኔ አላውቅም። ዒድ ትወጣለህ ሲለኝ አልወጣም አልኩት። ሰው የለኝም አልኩት። አስቡት፣ ሰው ስለሌለኝ እስር ቤት ውስጥ ለመቆየት ወሰንኩ። ከዛ ጊዜ አንድ ጥቁር ፖሊስ ነበር፣ ሊቢያዊ የሆኑ ጥቁር ማለት ነው። እስኪ እባክህ ኮኔክሽን ከማልገባ ብዙ ነው ያደረኩኝና አንዴ ፌስቡክ አስጠቅም መሰንጀሩ ደውል ብለው፣ ከዛ በኋላ የማን መሰጅ አሳየው? ዳንኤል የሚል ጓደኛ ነበር፣ ምርጥ ጓደኛ። ከሱዳን አስይዘን እስከ ሊቢያ ጫፍ ባህር ላይ በአንድ የመጣ እኔ ዳንኤል መርሃዊ የሚባል ብሎች ናቸው። ከዛ
አሁን ቤልጅም አለ። መርሃዊ የሚባለው ልጅ ገና ልፌ ውስጥ አለ። ሁለት መሰጅ አለ። ከወጣት በዚህ ስልኩ ቁጥር ደውል አስቢ። ከገባው ጀምሮ እስከ መጨረሻው ቀን ይደውሉልኝ ነበር፣ ይጽፋሉ። ካየኸው በዚህ ደውል፣ እዚህ ሀገር አለን፣ እዚህ አካባቢ አለን፣ ቤት ተከራይተናል ምናምን። ከዛ በኋላ ከነገ ወዲያ ነው ሂዱ። እኔ ደግሞ ነገርኩት፣ እስኪ ለኢድ ብቻ አሳልፍ ይመጣሉ። ወንድም ያገኘሁት ለኢድ ብቻ አሳልፍ እመጣለሁ አልኩት። ከዛ እስር ቤት ለመጀመሪያ ጊዜ ብር ይዞ የወጣ ሀበሻ እስረኛ እኔ ብቻ ነው። 90 ዲናር ይዤ ወጣሁ ከእስር ቤት። 90 ብዙ ነው። $100 450 ብር ነች። ለመጀመሪያ ጊዜ ሀበሻ ከእስር ቤት ብር ይዤ ወጣሁ እኔ ብቻ ነኝ። ማርያም ከዛ በኋላ ወጥታው ጓደኞች የተከተሉ ብዙ ሊቢያ ወይ ተወርታ ያልክ በጣም ስደት እስር ቤት ሞት ምናምን በሽታ ሰው ያስተዛዝባል። አንድ ንገርሽ፣ ለዚህ ምክር የሰጠኝ ግን ልንገራችሁ። አንድ ላይ ከሽሬ ወደ ምንድን ባለው ትክዝ ያልፈ የሆነ እንትን አለ፣ አድርቃኝ ይባላል። አድርቃኝ የሆነ ማዕስከር አለ። ብቻ ከዛ ልፍ ወደ ጎንደር እየሄድኩኝ የሆነ ልጅ ነው ምናለኝ፣ ለምን ጀርመን አትሄድም ያለኝ። ማርያምን በምን እንደሚሄድ አይነት አልነገረኝም፣ ግን ዝም ብሎ ለምን በጀርመን አትሄድም ማለት በሊቢያ አቋርጠ በቃ እዛ ጀርመን ነው አለኝ። ቅርብ ነው ሊቢያ እና ያየሁት መከራ 9 ሌሊት ሳራ አልፍ ያለው 9 ቀንና 9 ሌሊት ማለት 18 ቀን ሳራው ግን እኛ ላይ ጠቅም መንገድ ላይ ያረፍን ነበር። የሆነ ቤት እንገባለን፣ 1 ወር እንቆያለን፣ የሆነ ቤት እንገባለን እና እሱ ሰው ልጁን ታገኛለሁ እንጂ ከአድርቅ አይን ምናምን ነው ቤቱ ልጁ። እሱ እንደዛ ብሎኝ ነበር። መኪና ላይ ማይጸብሪ ላይ አንቸው እና ህይወት እላችኋለሁ። ከባድ ነው ስደት ላይ ያለ እኔ እንጃ። እኔ አሁን የሚወጡት ስደት በሊቢያ አሉ ሰው በሊቢያ ኦኬ መንግስት ቢኖረው ውስጥ ነገርኩሽ። ስሚ እስር ቤት ከመግባታችን በፊት የሊቢያውያኖች ቤት ገብተን ነበር። 3 ተጋሮዎች 3 ኦሮሞ ነበር። ገባሽ? ገብተን ነበር። ከዛ የሆነ ሴትዮ የዛ ቤት የነበር ነው ወንዱ እህቱ ዶክተር አለች። እህቱ ዶክተር ነች ለሰውዬው ማለት ነው። ከዛ እኔ ምን ትለኛለች፣ ሚሉ ስድል አሳድግ ተራብሎ ውስጥ ትልቅ ቤት አለ እና መዋኛ ገንዳ አለው። ትልቅ ነው ቤቱ። ስጂን ከፈለገች ማለው መኪና ገዛልሃለሁ ምናምን ብለብቻ አይነት ትሸርሸር እንደዚህ ያለች። አንድ ቀን ማን ይሰማ፣ ይሄ ዳንኤል የሚባል ጓደኛ ይሄ እንደሚባል እንትን ያለው ይሄ ምችል ቤልጅም ነው ያለው ልጁ። ይህን ይሰማልና ዝም አለ። እኔ ወሰንኩኝ በቃ። ምክንያቱም መረረኝ። የዛ ቤት ስራ 4 ቤት ናቸው። 4 ቤቱ ሙሉ ነው የሚሰራ ነበር። የማልሰራው ስራ የለም። ማርያምን እኔ አልዋሽም። ፍየሮችን ጠብቅ ነበር። በጎች ይዛናቸው በረሃ እንወጣ ነበር። ማርያምን የፍየሎች ቤት በየቀኑ ውሃ ሲመታ ነው የሚሞላው። ከነሀራቸው ምናምን ነበር የምንጠርገው። እዛ ሽንት ቤት ቆፍረናል፣ ምንጣፍ አጥበናል። ያልሰራነው ነገር የለም። ሎሚን ከወግብ ነበር። ቤት ማንሰራው ስራ ሁሉም ስራ ነበር ምንሰራ። ከዛ የሁሉም ቤት ሲሆን በቃ ተራብሎስ ላይ ከሴትዮዋ ጋር ከሄድኩኝ የአንድ ቤት ይሆንልኛል ብዬ አሰብኩኝ ለራሴ ማለት ለራሴ። ሴትዮዋ ምን ብትሆን ጥሩ ነው? የኩላሊት ነጋዴ። ኩላሊት ትወስድ ነበር እዛ። እንደዛ ሲል ዳኔ ባስ ጓደኛ እንደዛ ሲል ቃሪ ታውቂያለሽ፣ በቃ ምንም መጨበጥ አልችል ማውራት አልችል ምናምን። ሀገሪቱ በሙሉ በዝብዘዋለች አሉሽ። እነዚህ ጥቁሮች ስደተኛ ምናምን ሲሞቱ እንደዛ ብለህ ወስዳቸዋለች። 2 ኩላሊታቸውን አውጥተው ትጥላቸዋለች። ማርያም ይህን ደግሞ ለዳንኤል ማን ይነግረዋል? እዛ ቤት 10 ዓመት የተቀመጠ ጥቁር
ዳኒ ደወለ። ከዛ በኋላ ሴትዮዋ ማያት ሰላም አድላትም እውነት እኮ ያልተረስተ ነበር። ዴዚ ማታቃትን እኛ ማታቀን በሁለተኛው አንጎላ ነው ታጠፉ። በዛ ስትመጣ በዚህ ሄዳለሁ ሰላም አድላት እና ውስጥ ፋርማሲ ስማት ነገር አለፈ ማርያም። ሌሎቻችሁ የቀራችሁ እስኪ ኢትዮጵያ ነው ሊቢያ፣ ሌሎች የቀራችሁ በሰላም ትወጣላችሁ ብዬ ከዛ ገር አስባለሁ። አይዟችሁ። ይህን ማለት ደግሞ ሌሎቻችሁ አዳዲሶች መጡ ማለት አይደለም። ለምንድነው ብዙዎች የዘጋጃቸው ምንተኛ ጁዲ ክፈችልኛል እንደ እንደዚህ ደግሞ አባቲያሞች ሁለተኛ እናቴ ባይተው እንደምታያ እናቴ በጣም ጠቀመች ማለት ነው። እሷ ነች ይህን ሁሉ ጥንካሬ የሰጠችኝ እሷ ነች። እናቴ በተለይ ሁለተኛ ስሞክር በቃ ፈጣሪን ምን አልኩ፣ ፈጣሪ አባት ወደ ሊቢያ እንዳትመልሰኝ፣ የማታስገባኝ ከሆንክ ደግሞ ግደለኝ። በቃ ባህሩ ላይ አስቀረኝ። በቃ ወደዚህ ሀገር ሁለተኛ እንዳትመልሰኝ አልኩት። ከዛ እንደ የዛሬው ማታ ግማሽ ሌሊት እንደ ዛሬ ግማሽ ሌሊት ሞታ ቀን ላይክ እንዲ በኢትዮጵያ ወደ 9 ሰዓት 10 ሰዓት የሚሆን ደወልኩላት ለእናቴና አሁን በቃ እየተነሳው ነው፣ ምንም ነገር እንዳይሰማሽ፣ ከገባሁ እደውልልሻለሁ፣ ካልገባሁ ደግሞ የፈጣሪ ፍቃድ ነው፣ ምንም እንዳይመስልሽ፣ እስከ መጨረሻ ድረስ እወድሻለሁ፣ ብርታቴ ነበርሽ ብዬ እናቴ ቮይሱን ሰምታ እዛው እያለች መልስ ሳትሰጠኝ ቤተክርስቲያን ሄደች አደረች። እኔ ሙሉ ሌሊት ሙሉ ቀን እስከ ጣሊያን ገባው ምላት ሙሉ ሌሊት ሙሉ ቀን ያለ ምንጣፍ ያለ ምን ሜዳ መሬት ላይ ናደረችው ቤተክርስቲያን ውስጥ ማለት። ከዛ ላምባዶዛ እንደገባ ገብተናል ብሄድ ጓደኞቼ ደወልኩ። እነሱ ደግሞ ዘክሯት የዛን ጊዜ ቤተክርስቲያን ተመለስ። ማርያም እናቴ በጣም ብርታት መሰለኝ። በጣም ሁሉም ነገር አንዳንድ ጊዜ ሰዎች ይመረናለሁ እኔ ጨንቀና ምናምና የእሷን ፊት ሳይ ግን ሁሉ ነገር ይለቅልኛል። ለእሷ ቤት ተስፋ አደርጋለሁ ነው። አይዟችሁ ሁሉ ጊዜ አረ በስመ አብ ስደት በህጋዊ ካልሆነ በስተቀር እኔ በአሁኑ ሰዓት እኔ ስደት የሚባል በሊቢያ እኔ ሰው አይደለም በሊቢያ ከሆነ በባህር በሳውዲ መግባት ምናምን እኔ መብርሃንን አልመክርም። እኔ ስደት ከሆነ ኦኬ በፕሌን እንደዚህ መንግስት በሚያውቀው ያው ፕሌኑም ቀን ከሆነ ያው ትሞታለህ አትቀርም፣ እግዚአብሔር ካለው ግን ይሻላል። ያው በሄድክበት እንኳን በዚህ ፕሌን ተሳፍሮ ነበረ ሞተች ይባላል። በባህር አለች ትኑር፣ እየሰራች ነው። በቃ ስልክ የላትም አልደወለችም ምናምን ተብሎ ይረሳል። በቃ በዛ ጭንቀት አሁን ትደውላለች። አሁን መከራ ያገኘው ወላጅ ሁል ጊዜ ሰቀቀን ነው፣ ሁል ጊዜ ለቅሶ ነው ያስታወሰ። እኔ ስደት ላይ አብሶ በሊቢያ እና በሳውዲ መብርሃንን እኔ በባህር የምትሄዱ ሰዎች ብታቆሙ፣ እግዚአብሔርን ማርያምን ብታቆሙ። እኔ አሁን አንድ እኮ ነው ምን አለ መሰለ አሌክስ አሺ ይባላል። ኤርትራ ነው ተወልዶ ያደገ ያው ትግራዋይ ነው እና በጣም አስቂ ነው። ሱዳን ደርሶ መጣ። አሺ የሱዳን ምን አለ ሲባል ለመብሳት እንኳን እድል የለም አለ። አሺ ሱዳን እንዴት ለመብሳት እንኳን እድል የለም አለ። እና እኔ በዚህ በሱዳን በሊቢያ በሳውዲ ምናምን የምትሄዱ ሰዎች አቁሙ። እመብራና ቁም ባይበላ ቢቀርስ 500,000 አምጡ፣ 10,000 600,000 700,000 አምጡ እየተባልክ እዛ ሀገር ላይ ቁጭ ብላ አታገኘውም እንዴ? እኔ መብሌን ካልሆነች እንደው አዳሚ ሁላ ልንገርሽ 3 ሰዓት ሲሆን ማለት ሊቢያ ውስጥ
3 ሰዓት ላይ 9 ሰዓት ሲሆን ማለት ነው። ሁሉም እጁ የት ላይ ነው የሚያውቀው? ሁለት እጁ እቃው ላይ ነው ታገኙ። ደሳለኝ የሚባል በሽታ ታውቃለች? እዚህ ያለ ደሳለኝ የሚል በሽታ የሚያውቀዋለ ነገሩን ታውቁታለ? ምን የሚያደርግ ነው ደሳለኝ? ደሳለኝ ላይ ሀካኪን ኦር ደሳለኝ ነው የሚባለው። እንደ ሰውነት ምናምን እጅ ፍረን እንደዚህ ነው ታረቀ። በህይወቴ በቃ ለሰው ልጅ የሚያዋርድ በሽታ ያየው ኤፌሳር የሚባል በሽታ መጥቶ ነበረ። ሸርተቴ ኤፌሳር ነው የሚባለው። ምንድን ነው ሸርተቴ? የሆድ በሽታ የለም፣ ይገላል፣ እዛው ይገላል። ምንድን ነው የሚባለው? ይገላል። አተት ነው ማራም ይገላል። ሬቤስማ እሱ ሕክምና እንኳን አያስኪድም፣ ያዋርዳል። ታይፎይድ እንደ ታይፎይድ ነው። በጣም መጥፎ ባለጌ በሽታ ማርያምን። ብዙ በሽታዎች ይዘውኛል። ብዙ ምናምን ላይክ የምፈነፍነው የሚያስጠላኝ በሽታ ቢኖር ደሳለኝ ማለት በቃ ነው። ምንድን ነው ጋር የሚይዝሽ መሰለኝ እስር ቤት ላይ ኦር በቃ የሆነ እንደዚህ ሙቆት ያለበት እኔ አሁን እስከ ሰዎች የሚያላጉ ይሰጧል። ከዛ የቱ ጋር የሚያሳክክል ልንገርሽ፣ እዚህ እና እዚህ፣ ከዛ ደግሞ ፍርጭታችን ሀቦስ ላይ ከዛ ስታከው እንዴት ታደርገዋለህ? ከዛ ደግሞ መሀል እግር ላይ አዳሚ እኔ እሱ እንኳን ይዞኛል። ምን ያዘኝ? ወባ ይዞኛል። ወባ የጭንቅላት ወባ ነው። በ4 መድኃኒት ምናምን ወስዶ ነበር። ማርያም 4 መድኃኒት ታዞልኝ፣ 4 በቀን ታዞልኝ ነበር። 4 በቀን እና ወባ በሙቆት ነው የሚመጣ እንደዚህ ወባ በቢንግ እና ሸርተቴ እቤት ሕክምና ለመሄድ ቦታ አይሰጥም። አባቴ ቦታ አይሰጥም። ሕክምና ልጠቅ አልሄድም ነው የምትለው። ሽንት ቤት ቁጭ ብትላት ሽንት ቤት ላይ ቁጭ መውጣት የለም ምንለ ልትወጣ ስትል መጣ ቁጭ ሽንት ቤት ላይ እናቴን እና ታይፎይድ ደግሞ እየተሳቀቁ እኔ ባይደው ምግብ ስበላ እየተሳቀቁ የሆነ ቤት በልጅ ርቦኝ በቃ ደስ አይላል። ከዛ እኔ በቃ አላወኩም፣ ማርያምን አላወኩም። ለቃ ታይፎይድም ተለብላ እንትን ካላልከው ወዲያው ነው እልም ያደረገ። ከዛ በቃ ይንቀጠቅጠኛል። ምን ልበል በቃ በቅርጥማት በቃ ምን ነው። ከዛ ጥናት አረሴ ለትንሽ ነው የተረፍሽ ነው የተባልኩ። ወዲያውም ደግሞ ወስደውን ትስመረ ወዲያውም ለትንሽ ነው የተረፍሽ ነው የተባልኩ። ማርያምን መንገድ ለመንገድ በቃ ብራዘር እንዴት ብዬ ልሄድ? በቃ ቅርጥማት እንዴት ነው የምትሄደው? በቃ ማረገ እነዚህ በሽታ ተው እንዳትሰማኝ ማለት ከሁሉም የተሻልኩ ነው የነበሩ። ከሁሉም የተሻልኩ ሲልሽ ደሳለኝ ራሴ ብቻ ነበሩ ይዞኛል፣ ግን እንደነሱ አልነበረ። ማርያም ቁስል ምናምን አልነበረ፣ ግን እዚህ ጋ ያሳክከ የነበርና እግር እሱ ጋር ብቻ ነበረ ነበረ። ማርያም ተቀያለ ምናምን አልነበረ፣ አቦስ ላይ አልነበረም። ማርያም አልያዘኝ። ከዛ ልንገርሽ ከሊቢያ ታለሚ እችን የሚያክል ነው የወጣሁት። ከሊቢያ በጣም መጥፎ ነው። እነዚህ በሽታዎች በጣም መጥፎች ናቸው። ትክክል ነው። በሽታው ለራሱ በጣም ማርያምን ትክክል ነው። እስር ቤት ምናምን እንደዚህ የሚይዝ የሆነ ደግሞ እስር ቤት ላይ ስንት ሰው ሙቶ ነበረ። እዛ መቀሌ እኮ እንደዛ እየተያዘ ማርያምን ስንት ሰው በምን ሞተ? በእንደዚህ የምትለው ጣሊያን ልንገርሽ፣ ጣሊያን ምን እንዳርጉ ሆዴ ይህንን አክሎ ተነፍቶ ማለት ነው። ሕክምና ሲል ጉልኮስ ተክለው ተነፍቶ በቃ አልናገራለን አልበላም እንዲህ ሆኖ ተነፍቶ ከዛ ጉልኮስ በዚህ ተክሉልኝ እኔ የተሀያ መመኝ ሆድ እነሱ የሚያስገቡብኝ በዚህ። ከዛ ለምሽቱ በሰላም አደርኩኝ። ለእንደጋታው እንደገና ጀመረኝ ሄድኩኝ። እንደገና ጉልኮስ ተክሉልኝ። ከዛ ምን አሉኝ? 3ኛ ካመመህ አለ። ፈራ አባት ያልኩኝ ተውኩት። በፍራንስ ነበር ሌላ ያሰቡት ላይ 20 ሚሊዮን የምትባል ሀገር ነበረች እና ግን 20 ሚሊዮን ተመልሼ በሚሊዮን አርግመት አስገቡ። እዚህ ሀገር ግን በጣም አርጉም ያስያቀሙ አባቴ ምን አለ ሊቢያ ውስጥ ዘይት በጣም ከባድ ነው አለ። 1 ሊትር የሚሆን ዘይት ያወጡት ጎረችን ተጋለች። መጣው
እዚህ ላይ ወጥተን ህዝብ ሆይ እዚህ ላይ ስታይን ሰውን ይመስላል። ይህን ሁሉ ችግር ያላሳለፈ የለም። ኧረ ያላሳለፈ የለም። ኧረ መከራ ነው ሁሉ መከራ በስመ አብ። የዛሬ ደግሞ ሳቅን እግዚአብሔር በስመ አብ ይገርሻል። ሆን ሀቢባ ተስማ ነገር ክስ በክስ ነው አደራ። ይሄ ሪከርድ አይታ ቀጥታ ነው የምንጠራው። ምን አርጋ ግን ነው መሆኑ ወይ የሰው ህይወት ታሪክ ተቀብለሃል። እዚህ የኔና የልጅቷ የራስህ ጨምር ምን ችግር አለው? ስቀልድ ነኝ። እንደዚህ ፍቅረኛለሽ ጊዜ እንደ ፍቅረኛለሽ ያልሽ ነበር። ፍቅረኛለሽ አዋልኝ። አሁን ግን አለ የለም ያላቅም ይዘዋል አይነት ሄዳለሽ። በቃ እንተኛ ተኙ። በቃ እሺ ተኙ። እኔ ዛሬ ጋራሪ ወይ አንበሳ ወይ 15,000 ወይ ደግሞ ቲክቶክ ዩኒቨርሳል ሳላስሞላ አላድራት። ስንት ነው የቀረሽ? 3 እኮ 15 እኮ ደረሱ። ወይ ነገር አንዴ አንቺ ትልቅ አንበሳ አለሽ ዩኒቨርሳለሽ 15,000 በቃ ቀጥም እኮ ይሞላል። ተጫወት ኩል ለራቸው እኮ አበረድኩል 5 ጊዜ አሸንፍኩት ለራቸው ኪያሮ ተከድኩ በኋላ ወይኔ ሸዊት ጌም ተጫወቱ። በምን እንጫወት? በምን ጫወት? በየራሳችን አለንም። ምን ስትወልኝ ዛሬ በመቶ ምናምን ሺህ በ45,000 እኮ ነው የቀጠቀጠኝ። የዘር ብሎ ፎርጅት 2 ፎሎወር ይዘህ መጥተሽ ወንድ ፊት ያለች ሴት ነው እንዳልታወቅም 2 ፎሎወር ለእኔ በሌላ ብሎክ ስትደረጉ ሌላ ለእኔ ስታዩ ደማችሁ ገና ይፈላል። አፈራ ባታች ትበላታላችሁ። ኧረ የህዝብ መጨረሻው ልክ ሆነ። ህዝቢ ወይ አለ አንተ ለወሬና ለእንደዚህ ሲሆን እኮ በስመ አብ ህዝቡ አሁን ነገ መዳም ምን እንደምጠብቀ ራሳሙ ወሬ ሲሆን ይህ ህዝብ አየ ነው እኮ ዴዚ ሴትዮ ምግብ እየበላሽ ነው? ዜድ ወይ እንዴት ነሽ? ደህና ነኝ። ምን ደህና ሆናለሁ? ብርድ ሻወር አሌክስ ሻወር ወሰድኩ። ቅጣት ኢዝ ሻወር ውሽ ውሽ ያታዝምልኝ ትንሽ ሶሪ ዋተር ድሪንክ ዋተር የኔ እጅ አመመኝ። ሰራሽ ያለ እየሰራሽ እየዋልሽ ለምን አያምሽም? እየሰራሽ እንጀራ እየጋገርሽ እየዋልሽ ለምን አያምሽም? እንጀራ እንትን ነው። አው ዴዚ በህግ አምላክ አንተ ራበኝ። እኔ ብለህ ስራ ወይም ታውቃለሽ። አሁን እጅ ሳንዱች ልበላ ነው። ሳንዱች እጅ ልበላ 8 ሰዓት አይንጋ በለሚንጋ ኖፍራለን። ተው ይንጋ ምን ቀረው? እስኪ 1 ሰዓት ሆናለ። እናንተ ጋር 1 ሰዓት ነው። 1 ሰዓት ነው። 6 ሰዓት ቀረው። ሊነ በሰው እኛ ጋር 2 ሰዓት ነው። ሰው በ1 ሰዓት ልዩነት አለ። 1 ሰዓት ወጣ ሆነ። ነገር ክላስ የለኝም ቤት
ዴዚ የት ጠፍተሽ ነው ዛሬ? አላየሁሽ። አይደል ነው አንተ ነገ ስራ አለብህ። ህዝብ እኛ ስራ አለብን። ተኙ። ተኝቼ ነው የምውለው። ይቺ ደግሞ ውለው እኔም ወዘኔ ነኝ። ስራ ካላችሁ ካላችሁ ተኙ። አታውሪም እንዳያች ሌላ ስልክ አለ እንደ የደወለችልሽ ነው መሰለኝ። አይደለም ምንድን ነው? አይደለም። እሺ ዴዚ እሺ እናት ኦኬ ልውጣ ዴዚ እኔ ኦኬ ኦፕን ቪዲዮ ነው ኖ ኦኬ ወይኔ ምን ሆንሽ? የኔ ልብ አመመሽ? ልውጣልሽ እኔ አይደለም አንቺ አይደለም እኔ ስታይል የሚያምሽ እኔ ስታይል ይረዳ አንቺ ብሎክድ ነሽ። አንቺ ወጣ አንቺ ብሎክድ ነሽ። በቃ you're blocked። በቃ አምላክ ሴትዮ no if አንቺ ወጣ then ቀል she's fun okay ምንድን ነው አሌክስ? ምንድን ነው ምን አውቃለሁ እኔ እኔ ምን አገባኝ? ቪዲዮ ላይ ተለጥፌያለሁ። ኦፕን ቪዲዮ ማነው? ኦኬ ኦፕን ቪዲዮ ሚ ኦፕን ቪዲዮ አሌክስ ኦፕን ቪዲዮ ትሪ ኦፕን ቪዲዮ ክሎዝ ቪዲዮ Alex is on open video.